እንደ ሰው ልጅ በጠራራ ፀሐይ ብዙ የውሸት መረጃዎች ይለቀቃሉ። ሚኪ ዛሬ ራሱ አንዱ ሀና ፖሊስ እጅ ገብታለች ምናምን ብሎ ፖስት አድርጎ ነበርና ደውላለች፣ ተለቃለች። ብዙ የውሸት መረጃዎች አሉ። ግን ሚዲያ ላይ እሱ የማይታወቅ ነው። ለአባቷ ደውላለች አለው። አባትሽ ቀድሞኛ እናወራለንና ምንም ነገር ከዛ ደግሞ ዛሬ ፖሊስ እጅ ገብታለች ተለቃ ምናምን ብሎ ፖስት አድርጎ ነበረ። ግን ድምፁን አይታችሁት ከሆነ እኮ የኤአይ ቅንብር ያለው ድምፅ ነው። ጥርት ያለ ድምፅ አይደለም። የሆነ የሚያስተጋባ ባክግራውንድ አለው ምናምን፣ እንደዛም አይደለም ሲነገር። በነገራችን ላይ ሊሆን ይችላል ብለን ገምታለን። ምክንያቱም ያው ሲጨንቃቸው የሆነ ቦታ ላይ አድርገው የሆነ ሰው አገኘናት ምናምን ሊሉ ይችላሉ። እኛ ግን ምንም ይሁን ምንም እሷን ከማግኘት አንጻር ማንም ይስጠን ማንም የትም ቦታ ያድርጓት እሷን ማግኘት ነው የምንፈልገው። በቃ በሰላም እሱን ነው የምንለው። ከዛ ውጭ ግን ምንም በቀላል የሚቀር አይደለም። ያህና ጉዳይ መኩና ግባ ቦታ ወይ እንትን ልበልልህ ነው መሳከል። ያህና ጉዳይ አንድና አንድ ካልተለቀቀች የሚቆም ነገር የለም። ብዙ ነገር ይጠላልፈናል መጨረሻ ላይ። መኩ አበባ ላክ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ስለ ሀና አሁንም ዝም አትበሉ። ዝም ማለት መፍትሄ አይመጣም። ስለዚህ ተገኝታለች የሚሉት እንግዲህ ያው እነ ሚኪም ሲናገሩ ሰምታችኋል። እኛም ያን ቪዲዮ አይተን ሰርተንበት ነበረ። ድንገት አግኝተዋት እንደዛም ሊያደርጉ ሊሆን ይችላል። እስካሁን ግን ምንም አይነት ነገር በአባቷ እጅ ወይም ደግሞ በቤተሰብ እጅ ሀና አልገባችም ማለት ነው። አውጥተው ጥለዋትም ሊሆንም ይችላል። የሚታወቀው ነገር የለም። ያው አሁን ጫናው ስለበዛ እንዳያችሁት። ስለዚህ ፍትህ ለሀና በሉ። የሀና ነገር ሁላችንም ሊያሳስበን ይገባል ማለት ነው። ብዙ መስዋዕት ተከፍሎበታል። በሀና ምክንያት አንድ እህታችን ህይወቷን እንዳጣች ታውቃላችሁ። ሰይዶ ረባቦ ከሀገር እንደተባረረ ታውቃላችሁ። ከዱባይ ብዙዎች መስዋዕት ከፍለዋል። እንዲሁም ደግሞ ሼህ መሐመድ እሳቸው ማስፈራሪያ እየደረሰባቸው ነው። ይሄ ሁሉ ምክንያት ለምን ይመስላችኋል? ሀና በህይወት ባትኖር እኮ ማንንም አያሳድድም። እነሱም ደግሞ ትክክለኛ በእግዚአብሔር እጅ ከሆነ ህይወቷ ያለፈው አስክሬኗን ያሳያሉ። ስትሞት ብዙ ነገሮችን አብረዋት የነበሩትንም ያሳያሉ። ምንም ነገር ግን ሀና በህይወት እንዳለች በደንብ የሚያሳይ ነገሮች ብዙ ነገሮች ስላሉ ዝም ማለት የለብንም። ሀና ዛሬም ሆነ ነገ አለች፣ በህይወት ስላለች ነው። ለሀና ፍትህ የሚጠይቁትን በሙሉ እያስፈራሩ ነው ያሉት፣ በገንዘብ ማለት ነው። በውስጥ እየገቡ ፋቹን ዝጉ፣ ስለ ሀና ድምፅ አትሆኑ እያሉ ነው። እና ለገጠር ልጅም ደግሞ መፍረድ አንችልም። ምክንያቱም የገጠር ልጅ ያቺ እህታችን እንግዲህ ይመች ቤት ህይወቷ እንዳለፈ ሰምታችኋል። ፋሲካ ኢጃዛ ብላ ኢጃዛ ቤቷ ይመች ቤት ነው ለሀና ስትጠይቅ የነበረችው ልጅ፣ በዛ ህይወቷ አልፏል። ማን ቤት? ይመች ቤት። ማን ህይወቷን ያጠፋ? ይመች፣ እንደተባለው መረጃ ከሆነ ማለት ነው። ስለዚህ የገጠር ልጅ አሁን እውነቱን ቢናገር የእሱም ህይወት ያጥራል ማለት ነው። ስለዚህ ህይወቱ እንዳታጥር ነው፣ በሱ ላይ መፍረድ አይቻልም። ምክንያቱም ይሄ ልጅ እውነቱን ነገር ደግሞ በአደባባይ አይደለም ንገረን የምትሉት ሰዎች በጣም ነው የምታሳዝኑት። እና ቢያንስ በውስጥ በኩል ደበቃችሁ፣ ሚስጥሩን ደበቃችሁለት ትክክለኛውን ሁኔታውን ትክክለኛ እውነቱን ቢናገር፣ ሲጀመር መናገርም ምንም አያስፈልግም አሁን ማለት ነው። ሀና እንዳለች በደንብ ታውቋል። ብዙ ሰዎች እንዳልጇት አውቀዋል። ስለዚህ ሀና አለች። ሁለቴም ሶስቴም ብዙ ከ10 በላይ ሰዎች በአይን ያዩ ተናግረዋል። አብረዋት የነበሩ ሴቶችም ተናግረዋል። ስለዚህ ሀና እንዳለች ስለሚታወቅ ነው። ሀናማ ባትኖር በህይወት እነሱ ስራቸው እንዳይበላሽ ተቆፍራ እንኳን ቢሆን ቪዲዮ ቀርጸው እያሳዩ ነበረ። በቪዲዮ ከፍተው እያሳዩ ቆፍረው እንኳን አውጥተው እንኳን ያሳያሉ። አስክሬኗን ትክክለኛ ሀና ሙታ ቢሆን ማለት ነው። ስለዚህ ሀና አለች። ይሄ 100% እንዳለች ወቁ እና ፈጣሪ በቅርብ ቀን እንግዲህ ወደ ቤተሰብ ያቀላቅላታል ብለን እናያለን። አዲስ ነገርም እንዳለ እነ ተስፍሽም የተናገሩ ነው። ፈጣሪ ይርዳት። በየእምነታችሁ ጸሎት ዱዓ አድርጉላት ለሀና ማለት ነው። ግን ዝም አትበሉ። አሁን የቴዲ አፍሮ ላይ የሆነ ነገር ላይ የሮጣችሁ ነው ያላችሁት። ሀና ተረስታለች። መረሳት የሌለበት ነገር ነው። ከልጇ እስከምትገናኝ ድረስ ድምፅ እንሆን እባካችሁ። ሰላም እንዴት ናችሁ? ይህንን ቪዲዮ ሼር እያደረጋችሁ ለተስፍሽ አድርጌው አድርሱልኝ። አስቸኳይ ነው። እዚህ ጋር በፎቶ የማስቀምጥላችሁ እህታችን ሀብታም ጥላሁን ትባላለች። ትውልዷ ደቡብ ወሎ መቅደላ ወረዳ ደደሬ ልዩ ቦታው። እሺ ከዛሬ 3 ሳምንት በፊት አካባቢ ሙታለች ተብሎ ለቤተሰቦቿ ተረድቷል። ገባችሁ?
እና ቤተሰቦቿ መሞቷ እንዲረጋገጥላቸው ጠይቀውኝ ቪዲዮ ሰርቻለሁ። ከዚህ ቀደም የአሰሪዋን ስልክና የኤጀንሲውን ስልክ አግኝቼ በተደጋጋሚ ደውያለሁ። ኤጀንሲው ፈጽሞ ስልኩን ማንሳት አልፈለገም፣ አያነሳም። እዚህ ሳኡዲ ያለው ኤጀንሲ አሰሪዋ በተደጋጋሚ ደውዬ አውርቻታለሁ። ስልክ መልሳልኛለች። በስተመጨረሻ ያለችኝ ሞታለች፣ እዛው ጅዳ ኤጀንሲ ሂዳችሁ ጠይቁ ብላ ነው ስልክ እየዘጋችሁ። ገባችሁ አይደለም? ለተስፍሽ አድርጌው በዋትስአፕ ምልክለታለሁ ጉዳዩን። በቀጥታም እየደወልኩለት ነበረ። የሆነ ሰዓት ላይ ይጠራል፣ የሆነ ሰዓት ላይ ደግሞ ኔትወርክ አይሰራም መሰለኝ፣ አይጠራም። እንደዛ ነው የተረዳሁት። ስለዚህ ይሄ የዚች ልጅ አባት አዲስ አበባ መጥቶ ከ15 ቀን በኋላ አስክሬኑ እንደሚደርሰውና አስክሬኑን እንደሚቀበል ተነግሮታል። የሞተችበት ምክንያት ግን ሊነገረው አልቻለም። እነዚህ ሰዎች የዚች ልጅ አባትም ሆነ እናት ቤተሰቦቿ የክፍለ ሀገር ሰዎች ናቸው። ምንም የሚያውቁት ነገር የለም። እንዴት ነው የልጃቸው የሞተችበትን ሁኔታ ማወቅ የሌለባቸው? ሚዲያ ላይም አትወጣም። አስክሬኑ ይመጣልሃል፣ አስክሬንን ተቀብለህ ትቀብራለህ ነው የተባለው አባቷ። ለምንድን ነው የሞተችበትን ምክንያት እንዲታወቅ ያልፈለገው? ስለዚህ ለተስፍሽ አድርጌውም ሆነ ለሚመለከተው ለጅዳ ኤምባሲ አድርሱልን ይሄንን ነገር። ምንም አያውቁም ተብለው የክፍለ ሀገር ሰዎች የልጃቸውን የሞተችበትን ኬስ ሳይነገራቸው አስክሬን ብቻ ተቀብላችሁ እንድትቀብሩ ተብለው አዲስ አበባ መጥቶ ተቀምጧል አባቷ። ስለዚህ እናት ያላችሁ እህት ያላችሁ ነገ ይህ በኔ ላይ ይደርሳል የምትሉ ሁሉ ይህንን ቪዲዮ ሸር እያደረጋችሁ ለተስፋዬ አድርጌውና ለሚመለከተው አካል ለጅዳ ኤምባሲ አድርሱልን እባካችሁ፣ እንዳታልፉት እባካችሁ። ይሄ በፎቶ ላይ የምታዩት ወንድማችን ማለት ነው በሳውዲ ድንበር ላይ እንግዲህ ህይወቱ አልፏል ማለት ነው። እና ቤተሰቦቹ የምታውቁት ካላችሁ በትላንትናው ዕለት ነው ሳውዲና የመን ድንበር ላይ በጥይት ተመቶ ህይወቱ አልፏል። የምታውቁት በፖሊሶች በሳውዲ ፖሊሶች ነው እና የምታውቁት ብሎ ተስፍሽ ጆገል እንትን ላይ ማለት ነው ለቆታል ማለት ነው። እባካችሁ ሁላችሁም የምታውቁት ሰዎች ካላችሁ የዚህ ልጅ ቤተሰቦች ህይወቱ እንዳለፈ በደንብ ወቁት። በትላንትናው ዕለት ነው በጥይት ተመቶ ህይወቱ አልፏል ማለት ነው። ሳውዲና የመን ድንበር ላይ ተስፍሽ ነው ያስተላለፈው። ቴሌግራም ላይ የተስፍሽ ላይ ግቡና አስተላልፉልን ብሏል እሱም ማለት ነው። በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ ዕቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ ያሉትን የሀሳብን በነጻነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ደብዳቤ አቀረቡም። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ብሻው ተፈርመው በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትና የዜጎችን ማህበራዊ ምህዳር በእጅጉም የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑም በእርሱ በስራ አጋሮችና
በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምፆች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቋል። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመካተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንዳይጠይቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትሎ ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎም ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹ እንዲጠይቁ መፈቀዳቸውን ከምንጮች በጣም ደስ ብሎኛል። እሺ አሁን ደግሞ ከእናተ ጋር አዲስ አበባ ትመጣና ታገኘዋለህ ወንድምህን። እሺ እሺ ትምህርት እናትህ ታስፈቅድልክና መተህ ከአዲስ አበባ ከወንድምህ ጋር በአካል ትገናኛላችሁ። እሺ እኔ የሆነ ጥያቄ ልጠይቅ ቢያፈርኩኝና የሆነ ጻፍልሽና እዩ እስኪ ይሆናል። አሁንም እሺ 11 እኔ የ10 ዓመት ልጅ አለኝ። በ1 ዓመት ነው የምትበልጠው። እሱ 3ኛ ክፍል ነው። የሚያዘው ኔትወርክ በምንድን ነው የምትተዳደሪው? ያው ሲንግል ማም እንደሆንሽ ትዳርሽ እንደተፈታሽ እና ብቻሽ እንደሆንሽ ነግረሽናል። ምንድን ነው ስራሽ? ለጊዜው ምንም ስራ የለኝም። የሆነ እንትን ማሰልጠኛ እየሰለጠንኩ ነው፣ የልብስ ስፌት ማለት ነው፣ ሹፋን እና ያው ብዙም ብር ቢኖረኝ ማለት ነው ጣቃ ምናምን አስመጥቼ መስራት እፈልግ ነበረ። ግን ያው ልለማመድ እና ሹፋኑን ገበያም ቢሆን እየወጣሁ እሰራለሁ። ጣቃ ለማምጣትና ለመጀመሪያ ምን ያህል ይፈጃል? እኔ እንጂ ሀቡ እንጠይቃለን። አይዞሽ። ሙያ ከሆነ ላይክ አሁን 15 ዓመት ያሳደገችው ሴት ለራሱ ተለያትና ከእናንተ ጋር ጠቅም ለኖር ልትሉ ይከብዳል። እናት ያሳደገችው እንትሆናለች። አችም ላይክ ሁለቱም እናቶች ናቸው። ግን ላይክ እንትን ለማድረግ ነው፣ ፊክስ ለማድረግ ነው ኑሯቸው። ከዛ የሆነ እሷ የልብስ ቤት ከተከፈተላት ከእሷ ጋር ሆኖ እየተመላለሰ ከአያቱም ጋር ሆኖ ከእሷ ጋር ሆኖ ስፌት እየተለማመደ አብረው የሆነ ስራ ይሰራሉ። ገባሻ? እሱ ይሰፋል፣ እሷ እንደ ማናጀር ሆና ትሰራለች፣ ወንድሙም ይሰራል። እና ኤኒዌይ ሁላችንም ተጋግዘን የሆነ ትንሽ ነገር እናደርግላቸዋለን ብዬ አስባለሁ። እና ኤኒዌይ ስልክ ቤት ልጆቿን ክፈቶ ሐጉስ
በጣም ጥሩ ሀሳብ ነው። ምን አይነት የተባረክ ልጅ ነህ ግን አንተ የምር እንደዛ በጣም ጥሩ ነው። እናትና ልጅ አብረው ይሆናሉ፣ አብረው እየሰሩ እሱ እየተመላለሰ ሀያቱ ጋር ያሳደገችው ሀያቱ ጋር መቀሌ እየተመላለሰ እየጠየቀ በጣም ጥሩ የተባረከ የተቀደሰ ሀሳብ ነው። እንስማማበታለን ሁላችንም። ሚዩት ማንሳት አይችልም። ሚዩቱን ንካው፣ ማይኩን ንካው። ማይክሮፎን ዘላ ጽቆጣ ትራብሽ ካለው ተርኖን የሚለውን ንካ። ሕጂ ስልክ ምረጥ ሞኒ እዚኣ ፈት ያለኩ በለና እሱ ምረጥ በስድስት ራም ማለት ነው። 128 ጂቢ በስድስት ራም ማለት ነው። እሺ እራሱ እሱን የመረጠው አንዴ እሱ ማናገር እችላለሁ። እያሱ የአንተ ምርጫ ነው። አንተ ምረጥ። አንተ ነው የመረጥከው። አንተ ነህ ግን አንተ ነህ የመረጥከው። ራስህ ነህ የመረጥከው። ሀይባ ችግር የለም። እኔና አንቺ ሆነን እንተጋገዛለን። እንደሱ እኮ ብቻ እየምረጥ ማርያምን እኮ እሱ ይምረጥ። ኧረ ምንም መተጋገዝ አያስፈልግም። እኔ እችላለሁ። ምንም ችግር የለውም። እሺ አንተ ነህ የመረጥከው። አዎ እሺ አዲስ ከካርቶን የታሸገ ነው አይደል የሚሰጥህ? ይሄ የተከፈተ አይደለም የሚሰጥህ። እሺ ቆይ ተመልካቾች ነው እያሉ ነው። ምንድነው ምክንያታችሁ? ምለው ድሮ ማለት ነው ስቲል ናው እንደዛ ነው። ግን ድሮ እንደዛ ነበር ነው። ለራሴ አላስቀምጥም፣ ለራሴ ደስ ያለኝ ነገር አልገዛም፣ ልብስ አልቀይርም። ቀናቴ ከሰው በላይ ሆና እንድትታይልኝ ወንድሞቼ የዛን ጊዜ ነበር ማለት ነው። ገባህ? ሺህ ብር አግኝቼ ማለት ነው እናቴ ትምታውቃለህ ከመንግስት የሚሰጠኝ ጨምሬ 5% ነው ከፍሎ ታውቃለህ። ሐዋላ የሚሰሩት 50 ብር ያቺ ሺህ ብርዋን እንዳትጎድል ማለት ነው 50 ብር ከራሴ መንግስት የሚሰጠኝ ብር ጨምሬ የሚልክበት ጊዜ ነበር። ከሺህ ብር እንዳትጎድል እኮ ነው ማርያም። አሁን ግን ለነገ ትላለህ። ፊውቸር መጣ። ገባህ አይደል? ረጋ ማለት መጣ። ማሰብ፣ ሁለት ጊዜ ማብሰላሰል ይጠቅማል አይጠቅም? ብናገር ያስከፋብኛል ወይ? ጓደኞች ባበዛ ምን ይመጣል ችግር? ብቀንስ ምን አይነት ትርፍ አገኛለሁ? እቤት መዋል የሚመስል ነገር ምን አለ? ትምህርት። የዛን ጊዜ በቃ ሻንጣ ይዤ እሄዳለሁ፣ ሻንጣ ይዤ እመለሳለሁ። የትሬን ብቻ የሚጨርሰው ብር ሰዓቴ ሎስ አደርጋለሁ። አሁን ግን በእኔ ህይወት ላይ የተቀየረ ማለት ነው። ፊውቸር በቃ መጣ። ረጋ ማለት ጀመርኩኝ። ድሮም ረጋ ያልኩ ግን ሞር ማሰብ ጀመርኩኝ ምናምን። ምንድን ይባለው ይሄ ደስታ መጣ ነው። ደስታ ታውቃለህ? ህይወት ደስታ መጣ። የአሁኑ ሳይሆን የሚያስደስተኝ እኔ ነገው። ገባህ? የነገውን አስታውሳለሁ። የነገውን ያስደስተኛል። በቃ ኦኬ፣ ነገ የልጅ አባት ሆናለሁ። ነገ ቤት እገዛለሁ። ነገ ሚስቴ አጠገቤ አድርጌ እኖራለሁ። ነገ የሆነ ነገር ከፍታለሁ ከእሷ ጋር ሆኜ። ዛሬ ጠንክሬ እሰራለሁ። ነገ ይለወጣለሁ። ነገር ነገ ስትል የዛን ጊዜ በቃ ህይወቴ ነጭ ምን ይላል መሰለህ? ሃፒ ዋይፍ ሃፒ ላይፍ ይልሃል ባህል። ፈጣሪ ይመስገን ደግሞ በቃ ነጭ ወረቀት ነች ማርያም። ሚስቴ ማንም ያውቃታል። ሶሻል እየተደበቀች ማንም የሚያውቃት ሴት ነች። ግን ፊውቸር በቃ መጣ ማርያም። ላይፌ በጣም የተስተካከለ ሆነ የዛን ጊዜ። አሁን ለሶስት ነገር ነው ዩዝ ማድረገው ገንዘቡ ማለት ነው። ድሮ ነግሬሃለሁ አይደል? ያገኘሁት ላግኝቼ ጡል አገር ቤት ነበር የምትሄደው። አሁን ግን ለሶስት ነገር የምከፍላት ያገኘኋት ማለት 300 ካገኘው 100 አስቀምጣታለሁ፣ 100 ለራሴ ይጠቀምባታለሁ፣ 100 ለእናቴ ትካታለሁ። ያቺ 100 እናቴ የምልክባት ከነ ወንድሞቼ ጋር ከራሷ ጋር እንዳያንሳት በደንብ አድርጌ ፈታ እንድትልበት ማለት ነው። እንደዚህ አስቀምጮ ይሄን ተጠቅመሽ ይሄን አስቀምጮ ሳይሆን በደንብ ፈታ እንድትልበት። 100ዋን ደግሞ ነገ የሆነ ነገር ሲመጣ አትጨናነቅም። ልጅ ቢመጣ ባይመጣም ገባህ አይደል? ምክንያቱም ሁለታችንም 21 ነን ነው። እሷም 21 ነች። አልመስልም አውቃለሁ። አትሳቅ፣ ችግር የለውም። ኧረ ሳቅ፣ አትሳቅ አይደለም ሳቅ፣ ችግር የለውም። 21 አልመስልም። አይ ነው
ብዙ ሰው ነው እንደዛ የሚለው 21 አልመስላቸው አውቃለሁ። እና ባይገርም እዚህ ሀገር ስመጣ ግን እኔ የ16 ዓመት ልጅ አይደለም የ14 ዓመት ልጅ ነው የተባልኩት።